ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። ዛሬ በጣም ጠቃሚ የሆነ ትምህርት አስተምራችኋለሁ። እስከ መጨረሻው አብራችሁ ይቆዩ። ምንማረው ስለ ቢ ቨርብስ፣ ቢ ፕላስ ሰብጀክቲቭ ፕሮናውንስ እንማራለን ማለት ነው። ስለዚህ ሳብጀክቲቭ ፕሮናውንስ የምንላቸው ብዙ ጊዜ አስተምሬያለሁ በዚህ ዙሪያ I, we, you, she, he, it እና ዘይ ምንላቸው የቃል አይነቶች ሰብጀክቲቭ ፐርሰናል ፕሮናውንስ እንላቸዋለን ማለት ነው። ስለዚህ ስንት ናቸው በቁጥር? 1 2 3 4 5 6 7 በቁጥር 7 ናቸው ማለት ነው። እነዚህ ቁጥሮች ቢቨርቦች ከምንላቸው ጋር እንዴት ይሰራሉ የሚለውን ማየት አለብን። ቢቨርብስ ምንላቸው ደግሞ ቢ እኩል ነው ምን አለ? ኢዝ፣ አር፣ አም ፕሬዘንት ላይ ማለት ነው። ፓስት ላይ ደግሞ ወዝ እና ወር ፐርፌክት እንትን ላይ ቢ3 ወይም ደግሞ ፓስት ፓርቲሲፕል ምንላቸው ላይ ደግሞ ቢን ምንላቸው ቃሎች አሉ ማለት ነው። ስለዚህ እነዚህ አግሪመንት የሚፈልጉ እነዚህ ናቸው። እነዚህ አግሪመንት ይፈልጋሉ፣ ምክንያቱም በቀጥታ ከነዚህ ጋር ግንኙነት ስላላቸው ማለት ነው። ግን አይ ቢን ስለማይባል ቀጥታ እንደዚህ እንደ ሜን ቨርብ እንትን ማለት ስለማንችል እነዚህኞቹን ይሄኛው ለሁሉም ተመሳሳይ ነው ማለት ነው። ኦኬ፣ ስለዚህ እነዚህ ከነዚህ ጋር ያላቸውን ግንኙነት ማወቅ ይኖርባቸዋል። እነሱን በደንብ እንመለከታለን ማለት ነው። ይሄን አጠፋውና እነዚህን በመደብ መደብ ይኖርብናል። መደብ እንላቸዋለን። በመደብ ይከፈላሉ። ፈርስት፣ ሰከንድ እና ተርድ ብለን እንመድባቸዋለን። ይህን ካልን በኋላ ደግሞ ሲንጉላር እና ፕሉራል ማለትም ይኖርብናል ማለት ነው። ስለዚህ ሲንጉላር ይህን ላጥፋው። ሲንጉላር ከዛ ደግሞ ፕሉራል እንላለን ማለት ነው። ስለዚህ ይሄ ምንድነው የሚጠቅመን መሰላችሁ? እነዚህን ሳብጀክቶች በደንብ መረዳት እንድንችል ያግዘናል ማለት ነው። ኦኬ፣ እንግዲህ ሲንጉላር እና ፕሉራል ማለት ሲንጉላር ማለት ነጠላ ቁጥር ማለት ነው። ነጠላ ቁጥር ማለት ነው። ፕሉራል ማለት ደግሞ ብዙ ቁጥር ማለት ነው። ፕሉራል ማለት ብዙ ቁጥር ማለት ነው። ስለዚህ ፈርስት፣ ሰከንድ፣ ተርድ ስንል ደግሞ ምን ማለታችን ነው? መደብ ማለታችን ነው። ይሄ ማለት ፈርስት ስል እኔ ወይ ደግሞ እኛ ማለታችን ነው ማለት ነው። ስለዚህ ፈርስት ስል ሲንጉላር ላይ አይ ማለት እችላለሁ። አይ ማለት ምን ማለት ነው? እኔ ማለት ነው። ነጠላ ነው። ስለዚህ ከመደብ አንጻር ተናጋሪ ነው። ፈርስት የሚባል ተናጋሪ አካል ነው ብለናል። ስለዚህ አይ ስል እኔ ነኝ እየተናገርኩ ያለሁት። ስለዚህ ሰብጀክት መሆን ይችላል፣ ነጠላ መሆን ይችላለሁ። ነጠላ ሆኖ መጀመሪያ ላይ ፈርስት ፐርሰን ነኝ ማለት ነው። ነገር ግን እኛ ካልኩኝ ስቲል ተናጋሪ ነኝ ማለት ነው። ተናጋሪ ሁኜ ግን ምን አለ? ፕሉራል አለ፣ ለብዙ ማለት ነው። እኛ ስል ዊ እላለሁ። ፈርስት ፐርሰን ነው። ቅድመ ተናጋሪ እንደመሆኔ ፈርስት እባላለሁ። ብዙ እንደመሆናችን ደግሞ ፕሉራል የሚለው ውስጥ እንመደባለን ማለት ነው። ስለዚህ ሲንጉላር አይ፣ ፕሉራል ዊ አለ። ሰከንድ የምንለው ደግሞ የሚያዳምጠን ሰው ነው ማለት ነው። ስለዚህ የሚያዳምጠን ሰው ዩ፣ አንተ ወይ ደግሞ አንቺ ነሽ አይደለ? ዩ ነሽ ማለት ነው። ዩ ነው ማለት ነው። ዩ ሲንጉላር ነጠላ። ነገር ግን የሚያዳምጠኝ ሰው የግድ አንድ ሰው መሆን አይጠበቅበትም። ብዙ ሰዎችንም እናንተ ልል ይችላለሁ። እናንተ እያልኩ ሳወራ ዩ ነው የምጠቀመው በእንግሊዝኛ ተመሳሳይ ስለሆነ እዚህ ላይም በተመሳሳይ ዩ ብዬ እጠቀማለሁ ማለት። ስለዚህ ሰከንድ ፐርሰን ላይ ሲንጉላርም ዩ ነው፣ ፕሉራልም ዩ ነው ማለት ነው። ኦኬ፣ ናው ሌትስ ጎ ቱ ተርድ ፐርሰን። ተርድ ፐርሰን ማለት ደግሞ ሶስተኛ መደብ ማለት አጀንዳ ማለት ነው። ለምሳሌ እኔ ለአንተ ስለ አበበ ሳወራ አበበ ሶስተኛ ሆነ ማለት ነው።
ስለዚህ እንደዚህ አይነቶች ደግሞ ተርድ ፐርሰን ይባላሉ። ተርድ ፐርሰን የምንላቸው ደግሞ ሲንጉላር ሶስት ናቸው። ሲንጉላር ሺ፣ ሂ እና ኢት። ሂ፣ ሺ እና ኢት መሆን ይችላል ማለት ነው። ሺ ማለት እሷ ማለት ነው። እኔ ለአንተ እሷ እያልኩ ነው የሌለችዋን ማውራት ማለት ነው። ወይ ደግሞ እሱ እያልኩ ነው። ግዑዝ አካል ወይ ደግሞ ጾታ የሌለው ነገር ከሆነ ወይ ደግሞ እንስሳት እንደዛ ነገር ከሆነ ኢት እያልኩ አወራሃለሁ ማለት ነው። ስቲል እንደ አጀንዳ ነው ማለት ነው። እኔ ለአንተ ስለሌላ ነገር ሳወራ የምጠቀማቸው ቃሎች ናቸው። ግን ሁሉም ነጠላ ቁጥርን ያመለክቱናል ማለት ነው። ሲቀጥል ብዙ ቁጥርን የሚያመለክተው እነዚህ አሁን ሲደባለቁ ወይ ደግሞ በዛ ቁጥራቸው ከአንድ በላይ ሲሆን ዘይ እንላለን ማለት ነው። ስለዚህ እነዚህ በዚህ ልክ መረዳት ይኖርባቸዋል። ይህን ካልኳችሁ በኋላ ግን ወደ ቢቨርቦች መምጣት ይኖርብናል ማለት ነው። ቢቨርቦች እንግዲህ ቅድም እንዳልኳችሁ ምን ተብለው ይመደባሉ? ሲንጉላር እና እንትን ምንድነው እሱ ፕሬዘንት፣ ፓስት እና ፓስት ፓርቲሲፕል ተብለው በሶስት ይከፈላሉ ማለት ነው። ቨርቦች ሁሉም የእንግሊዝኛ ቨርቦች ሶስት መደቦች አሏቸው ማለት ነው። ስለዚህ በዛ መሰረት ፕሬዘንት ላይ እነማንን ይወስዳል፣ ፓስት ላይ እነማንን ይወስዳል። ይህን ስክሪንሾት ማድረግ ትችላላችሁ ወይ ደግሞ ጽፋችሁ መያዝ ትችላላችሁ ማለት ነው። ይህ መደብ ሲንጉላር፣ ፕሉራል መደቡን ሰከንድ ፐርሰን እና ፈርስት፣ ሰከንድ እና ሰርድ የሚለውን በደንብ እያያችሁ ማለት ነው። ኦኬ ይህን ካልኳችሁ በኋላ አሁን አግሪመንቱን መስራት ይኖርብናል ማለት ነው። ከቢቨርቦች ጋር ያለው በጣም ወሳኝ የሆነ ትምህርት ስለሆነ በደንብ ተከታተሉ። እንግዲህ ቢቨርቦች ፕሬዘንት ላይ ፕሬዘንት አም አለ፣ ኢዝ አለ፣ አር አለ ማለት ነው። አር አለ። ስለዚህ እነዚህ ፕሬዘንት ላይ የምንጠቀማቸው ቢቨርቦች ናቸው። ሶ ምን ማለት እችላለሁ? ከአይ ብዬ አይ ተብሎ አም ነው የሚባለው። አይ ተብሎ አም ነው የሚባለው። አይ አም እኔ ነኝ ማለት ስትፈልጉ የመሆን ግሶች ናቸው ቢቨርቦች መጀመሪያ ማለት ነው። ስለዚህ እኔ ነኝ ስትሉ አይ አም ትላላችሁ። እኛ ነን ስትሉ ደግሞ ወይ ደግሞ ዊ ተብሎ እሺ ዩ ተብሎ እና ዘይ ተብሎ እነዚህን ተጠቅማችሁ ምንድነው የሚባለው? አር ነው የሚባለው። አር ለእነዚህ አር ትላላችሁ ማለት ነው። ዊ አር ነው የሚባለው፣ ዩ አር ነው የሚባለው፣ ዘይ አር ነው የሚባለው። ይህ አግሪመንታችሁ ነው። ኦኬ ሲያጥሩ ደግሞ ዊ ተብሎ እንደዚህ ኮማ ይደረግና አርኢ ዊር ይባላል ሲያጥር ማለት ነው። ዊር እዚህ ላይ ደግሞ ዮር እንደዚህ ትደረግና እንደዚህ ዮር ይሆናል። ከዛ ደግሞ ዜር የሚለው ደግሞ ዜር ይሆናል። ዜር ዘይ ትሉና እንዲቻርጋችሁ እንደዚህ አሪ ዜር ይሆናል ማለት ነው። ስለዚህ ዊር ዮር እና ዜር ይሆናል ማለት ነው። ዊር ዮር ዜር ይሆናል ማለት ነው። ስለዚህ እነዚህ ሲያጥሩ ነው ማለት ነው። እዚያ ላይ ሳያጥሩ ነው እንዳለ ራሱን ዊ አር ዩ አር እና they are ይሆናል። we're you're there ትላላችሁ ማለት ነው። እነዚህ ይሄኛው ግን አይ አም የሚለው ያጥራል። ኦኬ ያ አይ አም የሚለው እንደዚህ አይ ብሎ እንደዚህ ታደርጋላችሁ ማለት ነው። አይም ትላላችሁ ማለት ነው። ስለዚህ አይም we're you're there ትላላችሁ። ከዛ ሌሎቹ አሉ እነዚህ ሺ ተብሎ ሂ ተብሎ እንዲሁም ኢት ተብሎ ምን ነው የሚባለው? ኢዝ ነው የሚባለው። ኦኬ እነዚህ ኮምቢኔሽኖች ማወቅ አለባችሁ። ስለዚህ እዚህ ላይም ስንሰራ ምን ማለት አለበት? ሲያጠር ሺ ኢዝ የሚለው ሲያጠር ሺ ትሉና እንደዚህ ሽዝ ይሆናል ማለት ነው። ሂ ኢዝ የሚለው ደግሞ ሂ ትሉና እንደዚህ ሂዝ ይሆናል። ኢትስ የሚለው ደግሞ ኢት ብሎ ኢትስ ይሆናል ማለት ነው። ስለዚህ በዚህ መንገድ ኢትስ ሂዝ እና ሽዝ ብሎ ማጠር ይችላል ማለት ነው። ስለዚህ ሲያጥሩ ይሄን ይመስላሉ። በሙሉ ሲሆን ደግሞ ይሄን ይመስላሉ። አይ አም፣ ዊ፣ ዩ፣ ዘይ አር፣ ሺ፣ ሂ፣ ኢት፣ ሂዝ ትላላችሁ። ሁሉም ግን መሆንን ነው የሚያሳዩአችሁ።
እኔ ካልኩኝ ነኝ ነው የሚባለው። እኛ ካልን ደግሞ ነን ነው የሚባለው። አንተ ካልክ ወይ ደግሞ አንቺ ካልሽ ነሽ ወይ ደግሞ ነህ ነው የሚባለው። እነሱ ካልን ደግሞ ናቸው ነው የሚባለው። ስለዚህ አብሮ የሚሄደውን ነው የምንለው። ግን አግሪመንት ይባላል። አግሪመንት ስምምነቱ ማለት ነው። አብሮ የሚሄዱ ግን እነዚህ ከአር ጋር እነዚህ ከኢት ጋር። ሲያጥሩ ግን ብዙ ጊዜ የምንጠቀመው እንደውም እንግሊዝኛ ላይ ካያችሁ ሲያጥሩ ስለሆነ ሲያጥሩ አይም፣ ዊር፣ ዮር፣ ዜር፣ ሽዝ፣ ሂዝ እና ኢትስ ብላችሁ መጠቀም አለባችሁ። ኢትስ የሚለው አይታይም አይደለ? ኢትስ የሚለው እዚህ ላይ ልጻፍላችሁ። ኢት እንደዚህ ከዛ ኤስ ስለዚህ ኢትስ ይሆናል ማለት ነው። ሂዝ የሚለውም ያው እንደገና መጻፍ ይችላል። ሂዝ፣ ሺ ኢዝ የሚለው ሺ ኢዝ፣ ሺዝ ይሆናል ማለት ነው። ስለዚህ እነዚህ ኮምቢኔሽኖች ማወቅ ይኖርባቸዋል። ሌላ ፓስት ላይ ያላቸውን በደንብ ላሳያችሁ። ፓስቱ ቀላል ነው። ፓስቱ ደግሞ እሺ ይሄን ልቀይረዋ። ፓስት ማለት ስላለፈ ነገር ስታወሩ፣ ስለዚህ ፓስት የምንላቸው ወዝና ወር ናቸው። ወዝና ማን አልኳችሁ? ወር ናቸው። ስለዚህ እነዚህ ደግሞ አይ ተብሎ ሺ ተብሎ ሂ ተብሎ እንዲሁም ኢት ተብሎ የሚገርማችሁ ለእነዚህ ሁሉ ወዝ ነው የሚሆነው ማለት ነው። አይ ወዝ ነው የሚባለው፣ ሺ ወዝ ነው የሚባለው፣ ሂ ወዝ ወይ ደግሞ ሂ ወዝ ነው የሚባለው ማለት ነው። ስለዚህ እነዚህ ወዝን ነው የሚወስዱት። በሌላ በኩል ደግሞ ሌሎቹ ወርን ይወስዳሉ ማለት ነው። ለምሳሌ ዩ ተብሎ ዩ፣ ዊ እና ዘይ እነዚህ ደግሞ ወርን ይወስዳሉ። እነዚህ ወር የሚለውን ቃል ይወስዳሉ ማለት ነው። ምን ማለት ነው? ያለፈ ሲሆን ለምሳሌ እኔ ነኝ ስለ የነበረው እኔ ነበርኩ ላለው፣ ከዛ እሷ ነበረች እሷ ናት የሚለውን እሷ ነበረች፣ እሱ ነው የሚለው እሱ ነበረ፣ ያለፈ ስናደርገው ማለት ነው። ስለዚህ አይ ወዝ፣ ሺ ወዝ፣ ሂ ወዝ እና ኢት ወዝ እንላለን። ለእነዚህ ደግሞ ዩ ወር፣ ዊ ወር እና ዘይ ወር እንላለን። ስለዚህ እንደዚህ ይደረጋል ማለት ነው። ኦኬ አሁን ደግሞ ምን እናያለን መሰላችሁ? ኔጌቲቭ ስናደርጋቸው ማለት ነው። ኔጌቲቭ ስናደርጋቸው ሁሉም ኮንትራክሽኖች ላይ የተለየ ነገር ስለሚኖር እንመልከት። ለምሳሌ አይ አም ኖት የሚለው ቃል ሲያጠር ምን ይደረጋል? አም ተብሎ ኖት ነው የሚባለው። አም ኖት እንደዚህ ነው የሚያጥረው ማለት ነው። ነገር ግን ሌሎች የተለያየ ሙድ ይጠቀማል፣ የተለያየ መንገድ አላቸው። ስለዚህ ይህን ማየት እንችላለን። ለምሳሌ አይ ወዝ የሚለው አይ ወዝ የሚለው ሲያጥር ምን ይደረጋል? አይ ወዝ ኖት የሚለው አይ ተብሎ አይ ወዝንት ይባላል ሲያጥር ማለት ነው። አይ ወዝንት ይባላል። ስለዚህ በፕሬዘንት አይ አም ኖት የሚለው አይ አም ናት ይባላል። አይ ወዝ ኖት የሚለው ደግሞ አይ ወዝንት ይባላል ማለት ነው። ሌላ በዚህ መሰረት ቪዲዮ እንዲረዝምባችሁ አልፈልግም። ስለዚህ በዚህ መሰረት ሌሎችን ደግሞ እንዳለ ሙሉ በዚህ እሰራላችኋለሁ በቀጣይ ቪዲዮ። እስከዛ ግን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በውስጥ መስመር መማር የምትፈልጉ ተማሪዎች ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩኝ። በሳምንት 5 ቀን በቀን አንዳንድ ሰዓት እኛ ጋር እያጠናችሁ በአጭር ቀን የግራመር እና የቮካብላሪ እንዲሁም የተለያዩ የእንግሊዝኛ ስኪሎችን በአጭር ቀን ማሳካት ትችላላችሁ ማለት ፈልጋለሁ። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ሰላማችሁ እያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።